እየደከመኝ ግን አይታይም። አንድ እናት እንኳን መሸሸጊያ የሌለኝ ልጅ ነኝ። ግን ለምን እንደዚህ እንደምታረጉ ያላቅ ይህ ዓለም ህይወት አደከመኝ፣ መሸሸጊያ የሌለኝ ብቸኛ ነኝ። ይህ የዋንቲያ ሰለሞን ልብ የሚሰብር ጩኸት ነው። ብዙዎቻችን በቲክቶክና በዩቲዩብ የምናውቃት ሁሌም ፈገግታዋ የማይለያት ዋንቲያ ዛሬ ግን የውስጧን ሰቀቀን በአደባባይም አውጥተዋለች። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ በመላው ማህበራዊ ሚዲያ መነጋገሪያ ስለሆነችው ታዳጊ ዋንቲያ ሰለሞን እናያለን። ይህ ቪዲዮ ዝም ብሎም ስለ ለቅሶ ብቻ ሳይሆን ከጀርባውም ስላለው ስነ ልቦናዊ ጫናና እኛም እንደ ማህበረሰብ የት ነን የሚለውን በጥልቀት የምንዳስስበት ይሆናል። እስከ መጨረሻውም አብራችሁን ቆዩ። ክስተቱና የዋንቲያ ጩኸት። ዋንቲያ ሰለሞን ገና በታዳጊነቷ ትልቅ ተወዳጅነትን ያተረፈች ልጅ ናት። ከቅርብ ጊዜ ወዲህ ደግሞ በተለያዩ ታዋቂ ድርጅቶችም የብራንድ አምባሳደር በመሆን ስኬታማ ጉዞም ላይ ትገኝ ነበር። ነገር ግን በትናንትናው ዕለት የተመለከትነው ቪዲዮ ግን ሌላ እውነትን ነገረን። ዋንቲያ በእንባ ሆና ምንም ቤተሰብ የለኝም፣ መኖር ከብዶኛል፣ ደክሞኛል ስትል የውስጧን ስብራት ገልጻለች። ይህ ጩኸት የአንዲት ታዳጊ ብቻ ሳይሆን በዝምታ ውስጥ ሆኖ ለሚሰቃዩ ብዙ ወጣቶች ድምጽም ነው ብዬ አምናለሁ። ዝና፣ ገንዘብና ተወዳጅነት ብቻውን ለሰው ልጅ የውስጥ ሰላም እንደማይሆን ዋንቲያም በተግባርም አሳይታለች። ታዲያ ከዚህ ቪዲዮ ጋር በተገናኘ የማህበረሰቡና የሶሻል ሚዲያ አንዳንድ ሰዎች ምላሾችን እናያለን። ይህ ቪዲዮ እንደተለቀቀ ብዙ ሰዎች ሀሳባቸውን እየሰጡ ነው። አንዳንዶችም አይዞሽ እኛ ቤተሰቦችሽ ነን በማለት ፍቅራቸውን ሲገልጹላት፣ ሌሎቹ ደግሞ ገንዘብ እያለሽ ዝና እያለሽ ምን ጎደለሽ በማለት ስተቿት ተስተውሏል። እዚህ ጋር ልብ ልንለው የሚገባ አንድ ነገር አለ። የሰው ልጅ ፍላጎቱ ቁሳቁስ ብቻ አይደለም፣ ወይ ሁሉም ሰው ማቴሪያሊስት ብቻ ነው ማለትም አይቻልም። ፍቅር፣ ቅርበትና የሰው መከታ ያስፈልጓል ሁሉም ሰው ማለት ነው። ዋንቲያ ቤተሰብ የለኝም ስትል ያንን የፍቅር ረሃብ ነው የገለጸችው። በሶሻል ሚዲያ የምናያቸው ሰዎች ሁሉ ደስተኛ ይመስሉናል እንጂ ግን ከካሜራ ጀርባ ያለው ህመም አናውቅ። ሰዎች ውስጣቸው ላይ ሌላ ህመም አለ። ፊታቸው ላይ ከሚነበበው ደስታና ሳቅ ጀርባ ምናልባት ውስጣቸው ላይ ብቸኝነት፣ ድብርት፣ ዲፕሬሽን ውስጥ ስትሬስ ውስጥ ገፍቶ የሚሰቃዩ ሊሆን ይችላል። ይህን ከዋንቲያ ማየት እንችላለን። ነገር ግን ማንም ሰው በየትኛውም የህይወት መከራ ውስጥ ቢኖር በእንዲህ ያለ አስቸጋሪ ጊዜ ውስጥ ደግሞ ወደ ፈጣሪያችን መጠጋት ትልቁ መፍትሄ ነው ብዬ አስባለሁ። በሀገራችን ኢትዮጵያ የምንከተላቸው እምነቶች ሁሉም ለተጨነቀ ሰው ትልቅ የእረፍት ምንጭ ናቸው። በክርስትና እምነት መጽሐፍ ቅዱስ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ዋንቲያም ወደ ፈጣሪዋ በመጸለይ የውስጥ ሰላም እንድታገኝ ብዙዎች ምኞታቸውንም እየገለጹ ነው። በእስልምና እምነት ቁርአን ላይ ልቦች የሚረኩት አላህን በማውሳት ነው የሚል ታላቅ ቃል አለ። ጭንቀት ሲበዛ ወደ ፈጣሪ መመለስና ዝክር ማድረግ ለልብ ትልቅ መረጋጋትን ይሰጣል። ታዲያ ወዳጆች ሆይ በሌሎችም እምነቶችም ቢሆን ፈጣሪ ለሰው ልጆች ሁሉ ቅርብ እንደሆነና በጸሎት በምልጃ እንዲሁም በበጎ ስራ የውስጥን ሰላም ማግኘት እንደሚቻል ይታመናል። ዋንቲያም ሆነች ሌሎች እንዲህ ያለ ጭንቀት ውስጥ ያሉ ወጣቶች የትኛውም እምነት ይከተሉ፣ ፈጣሪ ሁል ጊዜ ሰሚ መሆኑን ማስታወስ ይገባቸዋል። እንደ እኔ አስተያየት ዋንቲያ ይህን ቪዲዮ የሰራችው ትኩረት ለመፈለግ ሳይሆን የውስጧን ጫና አቅም ስላሳጣት ነው። እኛም እንደ ማህበረሰብ ሰዎችን በገንዘባቸው ወይ በዝናቸው ብቻ ሳይሆን
እንደ ሰውነታቸው ልንቀርባቸው ሀይ ልንላቸውም ይገባል። በብዙ ሰው ታጅቦ ግን ሰው በማጣት ውስጥ ይገኛል። የሚያደምጠው የሚረዳው ሀሳቡን ስሜቱን ያለበትን ሁኔታ የሚረዳ ሰውን በማጣት ብዙ ሰው ዲፕሬሽን ውስጥ ይገኛል። ብዙ ሰውም በእንዲህ አይነት ህይወት ውስጥ በቤተሰብ ውስጥ ሆኖ በጓደኞች ተከቦ ግን አብዛኛው አጠገቡ ላይ ያለ ሰው አስመሳይ ከመሆኑ የተነሳ የልቡን ህመም የሚያወጣ ወይስ የሚያወራለትን ሰው በማጣት ጭንቀት ውስጥ ይገኛል። ስለዚህ ማርክ ሶሉሽን ተከታዮች አጠገባቸው ያሉትን ሰዎችን በቻላችሁት አቅም ተረዱት፣ አገዙት፣ ውስጣቸውን ተረዱ። ዋንቲያ በርቺ፣ ዛሬ ጨልሞ ይሆናል፣ ነገር ግን የግድ ይነጋል። አንቺ ለብዙዎች ተስፋ የሆንሽ ጠንካራ ልጅ ነሽ። ይህም ጊዜ ያልፋል፣ ደስታሽም ይመለሳል። ውድ ተመልካቾቻችን የዛሬው ቪዲዮ ይህን ይመስል ነበር። እናንተስ በዋንቲያ ሰለሞን ሁኔታ ላይ ምን ትላላችሁ? ምንስ ተሰማችሁ? በማህበራዊ ሚዲያ የምናያቸው ሰዎች ህይወት እውነትም ደስተኛ ናቸው ብላችሁ ታስባላችሁ? እባካችሁ ሃይማኖታዊም ይሁን ስነ ልቦናዊ ምክራችሁን በኮመንት አስፍሩት፣ አስቀምጡ። ይህ ቪዲዮ ለዋንቲያ እንዲደርስና ለብዙዎችም ትምህርት እንዲሆን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሌም ለማርክ ሶሉሽን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ትምህርታዊ መልእክቶችን ወደ እናንተ እንለቃለን። እግዚአብሔር አምላክ ሀገራችንን ኢትዮጵያን ይባርክ። ሰላም ዋሉልን።